ምን ያረጋችሁ ነው እናንተ? ናታንስ ታናሽ ይጣሉ ያሄም ጥሩ ሐሳብ ነው ማለት አሁን ላይ ከቢዝነሳችን በጣም እየተቀዛቀዘ ነው ምክንያቱም ሰው ነው እያጣን ያለ ነው ምንድነው ያረጋችሁልሽ ምን አርጓችሁ ነው ልጁን የምታሰቃዩት እንደዚህ ሲጀመር አንተ ማን ነህ እኛ ምንም እንፈራኝ ሰዎች አይደለም ገንዘብ አላችሁ ገንዘብ አለን አቅም አለን ሰው አለን ሁሉም ቦታ ላይ ብንሄድ መፍትሄ አለ የምትበሉትም ሰው ነው የምትጠጡትም ሰው ነው ወሬት ነው አንዴ ኮዴው ምንድነው የምታየው እኔ ሞተች አላልኩም እናት አባቶቻችን አሉ ግን እኔ ገደልኳቸው ያቸው አክሽ እነሱና ይልሽ የሆነ አይቻቸው ማለቆቆች ዮ ቢላም ይቀመጣል ኖርማል ጠረጴዛ ላይ ከነ እንትን ይመሳየው ወረድ እኮ እንዳለ እንትን ብሏል እኔ እንደውም የፈሮት ምን ተቀልሽ ቢላውን ስንስል በጣም እንትን እና መናደር መጣሳት ምንም አልነበረ ምንም የለም በቃ ዘፈን ከፍቼ ምናምን እያጸዳው ምናምን ነበረ ከዛ ጀምር ችግር አለበት እንደዚህ አይነት ስራ ተሰራ በርዝግ አላልኩም ቢያንስ እንኳን አይደለም መጥከ ቆልፈ ነው መቀመጥ ያለበት በማንኛውም ሰዓት ሰው ሊመጣ ይችላል ይኸው ላይ አይታወቅም እሱማ እኮ ልክልሽ ያዋርደን ነበረ ተዋርደን ነበረ ማማዋው አሁን ቁጣሽን ተይኝና ለማታው እናገረኝ አይመስልሽም መፍጨው እኮ አልታጠበም አባዋልና እኔ ደክሞኛል ሁሌ አንተ ደግሞ ከኔ ጋር ትፎካከራለህ አዎ በእናትህ ያንን ግማታም ሰውየው እሺ ደግሞ ብዙ ነው አይገርምሽ አይደል አጓግቶኝ አልጨረስኩትም ሁላ አናገርኩት አንተ ምን አስበህ ነው እንዴት ሲጀምር እንደዚህ እንትን ብለህ ትወጣለህ እንዴት ይሄ እጅህን ምናምን አላየሁም ሸሚዝ አለ አይደል እንዴት ያወራል እዚህማ ይሄንን ቢያይ ይጠራጠራል ይቀድደኝ እኮ እንዳለ እንትን ብሏል እኔ እንደውም የፈሮት ምን ተቀልሽ ቢላውን ስንስል በጣም እንትን እና መናደር ጂፓስ እንትን ዘፈን ጭራሽ ማታ ዘፈን ከፍተን አይሆንም ሲጀምር ማታ ድምጽ የምናሰማውን ራሱ ጎረቤት ምናምን እንትን ስላለ አሁን እሺ ቆይ እኔ የምልሽ ይሄ አጥንቶቹን ቆዳውን ምናምን እንዴት ነው የሚችለው እንዴት ሰው መቅጠር አለብን ብዬ አስባለሁ ሰው አይሆንም ምን አስበህ ነው ሰው ቀጠር ማለት እኮ ሚስጥራችን አደባባይ ወጣ ማለት ነው ማን ነው የሚታመነው በዚህ ሰዓት ያ ገፍላ ሹፌርም እኮ እየጎተተ ነው የሚጭነው አይሆንም ድምጽ ሊወጣ ይችላል ይኸውልሽ አንደኛ በማዳበሪያ መሆኑ በጣም መከራ እያበላን ፌስታል ማድረግ አለብን ደሞ ምናምን እንዳይንጠባጠብ ሁለተኛ ደግሞ ሚጭንልን ሰው ያስፈልገናል እንዴ መሰለሽ ሰውየው እያወጣ ያለው እየጎተተ ነው ያ ደግሞ ድምጽ ያሰማል ያው ለኔ ደግሞ ማለት ነው የተጎዳነው ጉዳት ተጎርተን እኔ እናንተ መጨረስ ያለብን ይሄንን ነገር ለመሰለ ሶስተኛ ሰው መጣ አራተኛ ሰው መጣ ማለት ሚስጥር ወደ ደጅ ወጣ ማለት ነው ገብቷል ሚስጥር በወጣ ቁጥር ደግሞ አስበው ለኛ ህይወት በጣም አስጊ ነው በዚህ ደግሞ ሌላ ጭንቀት ሌላ ስቃይ ማንንም ይታመነው በዚህ ሰዓት እኔ ሰው ያላመንኩትም በቃ ምንም ደስ አላለኝም ድምጻችን ማጥፋት ነው ያለብን ምን ሰራቸው ሰዎች እንዳለ በዝግታ ነው ማድረግ ያለብን መጫን ካለብን ደግሞ መኪና ምናምን ነገር ራሳችን ተከራይተን ራሳችን እንትን ብለን ዛሬ እሺ ስጋውን የሚወስዱ ሰዎች ይመጣሉ አታማው ዝንጨንኩ ድምጽ ያሰማል ምንም ማድረግ አይቻልም በቃ እሺ አደንሽ ሰው አሰብሽ ማለቴ አይንሽ ውስጥ የገባ ሰው አለ ሄደሽ ነበር ሄጄ ነበር ግን ብዙም አልቆየው ስንት የደወልክልኝ አንተ ራሱ እኔማ ግራ ገብቶኝ ነው ሰውዬው ፈጣጣ ነው የሚጠይቀኝ ጥያቄው ሁሉ ከስር ከመሰረቱ በቃ ስትደውልልኝ ምን ተፈጠረ ብዬ እንትን አላልኩም እና ዛሬ ሰው ይለን ማለት እስቲ አይጠፋም
ሰው አይጠፋም። እኔ የምልሽ እዚህ ቤተክርስቲያኑ ጋር የሆኑ ሽማግሌዎች አሉ ነው ቢጤ። አዎ ባለፈው ይምጡ እንዴ? ግን የሚጠቅም ነገር አላቸው ኩላሊታቸው። አረ ውድቅድቅ ብለዋል። እሳቸው ምን ያደርጉልናል? ልፋት ነው የሚሆኑበት። ስለዚህ አይታቸዋል። በልተው የሚያድሯቸው አይመስሉም እኮ ነው የሚካሰው። እሳቸው ከመጡ እሳቸውን ካረዳናቸው ስጋቸው ምናልባት ላይጣፍጣቸው ይችላል። ከስተመሮቻችን ቀበጥ ናቸው። ሲጀምር ስጋ ይኖራቸዋል ብለህ ታስባለህ? እኔ አይመስለኝም። የምሬን እኮ ነው። በልተው ራሱ እኮ የሚያድሩ አይመስሉም። አንተ የዳቦ ፍርፋሪ ቅቅል ያርጉታ በቃ ተመረቅ እንዳረጉት ነው። አረ የምሬን እኮ ነው። እሺ ታዲያ ወጣት እንደሆነ በጣም መከራ ነው። አንቺ እኔ ነኝ እኮ አሁን እዚህ ጋር እንትን ማድረጉና መከራ ይሆንልኛል። ይኸውልህ አሁን ማለት ነው ወጣት እንትን ለማለት የወጣቱ ደካማ ጎን ስራ ምናምን ገንዘብ ነው አይደለ? ስለዚህ ወጣቱን ደግሞ በዚህ መንገድ ነው መያዝ የምንችለው። ስራ እናሰራችኋለን ማለት ክፍያውን ደግሞ ጫን እያደረግን ምናምን ብሩን ከፍ እያደረግን የወጣቱ ደካማ ጎን ገንዘብ ነው። እንደዛ አይነት ነገር ብናደርግ አሪፍ ይመስለኛል። ይሄ ሽማግሌ ምናምን ሲጀምር አይነ ውስጥ መግባት የለበትም። እሺ አንድ ሀሳብ አለ ግን እንዳይደብርሽ። ይሄ የሚያዋራሽ ልጅ አለ አይደለ? ምንድን ነው? እሺ በሱ መጣብኝ አይደለም። እሺ እሱን ተውሽ ይቅር። እሺና ባንቺ ብናድናቸው እንዴት? በቃ ሁሉም እንደዚህ ፏያሽ ተውጪ ተመልያቸዋለሽ። የምሬን ከዛ ቤት እንቀራቸው እዚህ ቅጣያቸው ይወጡ። ወንድምዬ እኔ በዚህ ሰዓት ያምጣልኝ እንጂ ምንም አይነት ነገር ቢሆን አይደብረኝም እኮ። በቃ ቅጠሪያቸው ስለሽ አሻፍቲያቸው መጀመሪያ እንዲያስቡ ታሪክ ቀጥታ 6 እና 6 ከዛ ልክ ሲመጡ ፊክስ እናደርጋቸው አለ። ደግሞ ይቀልልናል። አዎ እንደዛም ይቻላል። አስፈላጊ ከሆነ ደግሞ ሴቶችም አሉ ማለት ያው ሴቶች ደግሞ ገንዘብ ይወዳሉ። ማለት ነው። አረግን በእናትሽ እኔ አሁን ግን እነሱን ለመጋበዝ ምናምን ገንዘብ ላወጣ ወክ ይዛቸው ወጣ እንደ ዘመኑ ወጣት እርጥብ ምናምን እየጋበዝክ ወክ ይዛቸው ውጣ ማለት ጀስት አንተ ራስህን ለምሳሌ አንድ ድርጅት ባለቤት እንደሆንክ አድርገህ ሊሆን ይችላል። ከዛ በኋላ ስራ እንደምታስቀጥራቸው ምናምን ከዛ ሴት ልጅ ደግሞ ይሄን ከነገርካት ያው ደካማ ጎና ገንዘብ እስከሆነ ድረስ እንደውም አይምሮስ የሚመጣው ጀስት ልትጠቀምብክ እንደምትፈልግ እንደምታስብ ምናምን ነው አይደለ? ያው ብልጥ ስትሆን ማለት ነው። ከዛ በኋላ እዚህ ቤት እንዴት እናምጣቸው እኮ ነው። ምን ችግር አለው ደግሞ ሴት ቤት ለማምጣት? ነገርኩህ እኮ የሆነ ሀሳብ አለ። ምን መሰለሽ እንዴት እናደርጋለን? እንደዚህ ሀብታም ምናምን ድርጅት ምናምን የሚለውን ሀሳብ እንተውና እንትን ፕሮዲዩሰር ለምን አለባቸው? ፊልም እናሰራቸዋለን። ዳይሬክተራው ስለሽ ስንት ነው? 700,000 ብር እንመድብሽ። 700,000 ብር እንመድብና ላይቶችን ካሜራ ምናምን እንግዛ ሲጀምር ማለት ነው። እሺ ከዛ እንግዛና ነው አንቺ እንደ ፕሮዳክሽን ማናጀር ትሆኚልኛለሽ። እኔ ደግሞ እንደ ፕሮዲዩሰር ሆነና እንደ ፊልም እናሰራችሁ እንላችሁ። ከዛ ቆንጆ ሴቶች ፎቶአቸውን ምናምን እያያዝን እናመጣቸዋለን። ቆንጆቹ እኮ ቀጫጭን ናቸው። ቀጭን ሴት ደግሞ አንፈልግም። ምን ችግር አለ? ድንቡሽቡሽ ያለች ሞላ ሰራ ያለች። አዎ እንደዛ ነው መውጣት ያለ እኮ የመሬት ነው። እነሱ እናመጣና በደንብ ከስተመሮቻችን በደንብ ስጋ ያላቸው ነው የሚፈልጉት እኮ። እሺ እናመጣቸውና ኦሬዲ እዚህ ቤት አሁን ስናመጣቸው አይጠረጥሩም። የማታ ሲን ነው ማለት ነው። እንዴ ለፊልሙ እንትን ያለው ቤት ይሄ ነው ማለት ነው እኮ። የተከራየነው ቤት ይሄ ነው። የዛሃ ቤተሰብ ምናምን አይነት ነገር እናደርጋለን። ችግር የለውም። አስፈላጊ ከሆነ ስክሪፕት የምንልክላቸዋለን። ያ ይሄም ጥሩ ሀሳብ ነው ማለት አሁን ላይ ከቢዝነሳችን በጣም እየተቀዛቀዘ ነው። ምክንያቱም ሰው ነው እያጣን ያለ ነው። ስለዚህ የተለያዩ ሀሳቦችን እንደዚህ እንትን እያልን ክሬት እያደረግን ሰዎችን ወደኛ መሳብ አለብን። በቃ እኔ የሚያሰብኩት እሱ ነው ስልሽ አሁን ገንዘብ ከጠራንላችሁ ይሄን ያክል ከፍላችኋለን። ሰው በጣም ተጠራጣሪ ሆኗል። ባለፈው እንኳን አላየህም እንዴ?
ሰው በጣም ተጠራጣሪ ሆኗል ማለት ያው ሌባውም እየበዛ ስለሆነ ሰው በጣም ነው የሚጠራጠረው። መጀመሪያ ቀብድና ብለን ቅድመ ክፍያ ምናምን ብለሽ ነገር እናስገባላችሁ። የሻይ እንሰጣቸዋለን። የሻይ ስንሰጣቸው አምነው ይመጣሉ። ወደው ሳይሆን በግባቸው ገንዘብ ይነዳቸው። ገንዘብን አስበው ሲመጡ ገንዘባችንን እንሰራለን ማለት ነው። አሁን ተግባብተናል። ደክሞኛል በጣም የደከመኝ በነገር ነው። አስገቡልሽ? ያው እሺ አስገብተውልኛል። አሁን ስንት አለን ማለት ነው? እንዴት በጣም ብዙ ብር አለ። አሁን የተወሰነውን ግማሽን ያስገቡልኝ። 1/4 ነው? አይ አይሆንም። እና ስንት አስገቡልኝ? 2 ነጥብ ምናምን ያስገቡልኝ። አቦ ቆይሱ ሽማግሌ ምንድነው ገንዘብ ያልተስተካከለልኝ ነገር አለ ምናምን ይላል። መጨቃጨቅ አልፈለኩም ማለት ምን ያደርግልናል? የሻይ ነው እንደሚሰጣ አልገባኝም ነኝ የምናድነው እኮ ሰው እንጂ እኮ እንትን በቃ እኔ መጨቃጨቅ አልፈለኩም። በዛ ላይ ደግሞ አንተ እየደወልክ ስታደነቁረኝ ምንም ነገር እንትን ማለት አልቻልኩም። ማለት በቃ ምን ተፈጠረ ብዬ አይምሮዬ በጣም የተረበሸው። ከዛ በቃ እንትን አለልኝ። እኔም እንደዛ ነው ያሰብኩት። ካልሆነ መሰየፍ ነው እሱን ራሱ ማለት ነው። አንገቱ ላይ ቢላ ሲቀመጥ አይ ያም ሆነ ወይ ነገ ወይ ከነገ ወዲያ ብሎኛል። ነገ ወይ ከነገ ወዲያ የምር ነው። በዚህ ሁለት ቀን ካላስገባ የምር በጣም ትልቅ ሰው ነው። ኧረ ችግር የለውም። ሲጀምር ወይ ነገ እደውልለታለሁ። ነገ እንኳን ሜቢ የማይመቸው አይነት ከሆነ እስከ ከነገ ወዲያ ድረስ፣ ካልሆነ ግን ችግር ውስጥ እንደሚገባ ነግሬዋለሁ። ያለውን ነገር ያው ችግር የለውም። ብዙ ስራ አብረን ስለሰራን ያን ያህል እንትን አላልኩትም፣ አልተጫንኩትም። ዛሬ መሰለሽ ይሄ እዚህ ጋር ነው ልጅ እዚህ ጋር ማን ነው ይሄው ሴትዮ አለ አይደል? የእሳቸው የልጅ ልጅ አስታውሻለሁ። ትልቅ ሴትዮ ቡና ነው ያለው የእሳቸው የልጅ ልጅ አስታውሻለሁ። ምን ሆነ ለሊት ቲክቶክ ምናምን ሲያይ ድምጾች ነው የሚሰማው። ቲክቶክ ስለሽ ድምጾች አለ አይደል? ለስፖርት ነው ሲያለ ሲስቅ ምናምን እየሰማሁት ነበር። ይሰማል። ይሄና ይሰማል ስልሽ አለ ገባኝ ድምጽ ይሰማልና እሱ ይሁን እንደ ድምጽ ምናምን ሰምቶ ለእነዚህ ሰዎች ይጠራቸው እንዴት እንደዚህ ይታሰቻል ስልሽ ያው እየጎተተን አይደለም እናወጣው። ልክ ነው። ቢላም ስሰር እዚህ ሆኜ ነው መስማት እሱን ታውቂያለሽ። ስለዚህ ለሊት ምናምን እንቅስቃሴ አለ እሱ ጋር። ለሊት አይተኛም አብዛኛውን ጊዜ እስከ 8 ሰዓት ምናምን ድረስ ድምጹን አስተውለዋለሁ። ቲክቶክ እያየ ሲስቅ ምናምን ሙዚቃዎቹን ምናምን ኖርማል ትሬንዶችን ምናምን እየሰማሁ ነበር ሰሞኑን። ስለዚህ እሱ ሊሰማን ይችላል። እኔ እሱን ነው በቃ እየተጠራጠርኩ። ምክንያቱም በዚህ በኩል ያሉት ሩቅ ናቸው። እዚህ ጋር ሆኜ ቢላ ስሞርድ አይሰሙም። ጎትተንም ስናወጣ ምናምን አንተ ይጠራጠራል ይሆን እንዴ? ባይጠራጠርም ምናልባት መፍራቱ አይቀርም እና መሰየፉን መሰየፉ እንኳን አያዋጣም። ምክንያቱም ከዚህ ሰፈር ሰዎች ጋር መነካካት አያዋጣም። ምክንያቱም እኛ ትንሽ ገለል ያለን ሰዎች ለዛም ሊጠራጠሩ ስለሚችሉ ባይሆን ምን አሰብኩ መሰለሽ እናቅርበው ወደ ራሳችን እናቅርበው። ሻይ ቡናን በለው እንጥራው። ስጋውን ይቅመስ ከፈለገ ይቅመስ። አባል ይሁን ከጣፈጠው ይገባል። ገንዘብ ካሳየነው ማን ይከለከላል? ደግሞ ገና ልጅ ነው። ብናስፈራራው ያን ያክል ጊዜ የሚፈጅ ማገዶ የሚያቃጥል አይነት ሰው አይመስለኝም። ገና ልጅ ስለሆነ ይፈራል ነው። ግን ያው ልጅ ስለሆነ ይፈራል። ግን ልጅ ስለሆነም ደግሞ ሊያበላሽም ይችላል ልጅነት ስላለበት። ስልሽ አሁን የኛ ቢዝነስ ውስጥማ መግባት የለበትም። በፍጹም ሲጀምር ነግሬሃለሁ። እኛ ቢዝነስ ውስጥ ሌላ ሰው ተቀላቀለ ማለት ሚስጥራችን እደጅ ወጣ። እደጅ ከወጣ ደግሞ ከባድ ነው። ማስደንገጥ ግን አለብን። እያመጣን ማቅረብ አለብን። ሲጀምር አቅርበን ያለውን ነገር ፊሊንጉን ማወቅ አለብን። እንዳይፈራን ኖርማል ፍሬንዳችን እንዲሆን እኛም ኖርማል ሰዎች እንደሆነን ማወቅ አለበት። እንዲመስለው ማድረግ አለብን። ካለበለዚያማ
ወጣት ሲጠራጠር ጥሩ አይደለም። ምክንያቱም ነገሮችን ሊያበላሽብን ይችላል። ከጓደኞቹ ጋር ካወራ እኮ ሊከታተሉን ይችላሉ። አዎ አንተ ግን ምን አይነት ተምች ነህ? እንዴት እንደዚህ ልታስብ ቻልክ? ተምች ትገልጃለሽ ስራ እኮ አይ የምሬን ነው። እኔ ማለት ጭራሽ ነው ያልመጣልኝ። ትዝም አላለኝ ልጁ። ትገልጃለሽ እኔ እኮ እዚህ ቤት ናገባ ምናምን እያልኩት ነበር እኮ ባለፈው ራሱ ይሆናል አይደል? አስተያየቱ ምናምን አልጠመኝም። እንትን ደርሼ ስመለስ እዛ ሰውዬሽ ጋር እዛ ደርሼ ስመለስ አልጣመኝም። እዛ መቀመጫቸው አለ በራቸው ላይ ድንጋይ ሆሉ ጋር ማለት አዎ በጣም ደግሞ የሚያስጠሉት የሆነ አንዳንድ ሰሞን እንዲህ ተሰብስበው በጀማ የሚቀመጡት ነገር አለባቸው። ቁጭ ብሎ ግን ብዙም ያን ያህልም ማቅረብ ደግሞ ጥሩ አይደለም። ለምሳሌ ባቀረብነው ቁጥር አሁን እኛ የሆነ ነገር እየሰራን ወይ ድንገት ሊመጣብን ይችላል። እሱን ጥንቃቄ ማድረግ ይጠበቅብናል። ግን ደግሞ እንዴት መሰለሽ እኔ የተጠራጠርኩት እንደዚህ በጀማ ሆኖ ተቀምጠው እሱ ብቻ ነው ለየት ያለ አስተያየት ነው። በጣም ትኩር ብሎ ነው ግራ ተጋብቶ ነው ይሆናል አይደለ? ይሄ የምትጠይው ሰው ወይም ደግሞ እንዲሁ ልቦናሽ የማይወደው ሰው አለ አይደል? ልክ እንደዛ አይነት አስተያየት ነው የሚያይ እና ናስቲ ምናምን እና ሻይ ቡና እንበል ብቻዬን ከሚደብረኝ ዛሬ ስራ የለኝም ምናምን ስለው አይ አልገባም ይላል። ግቢ ውስጥ ይገባል ግን ወደ ቤት አይገባም። ስለዚህ የሆነ ነገር አስቦ ሊሆን ይችላል። አዎ ስልሽ ያው እኛ ይሄ የቲክቶኩን ድምጽ እንደሰማ ነው የቢላውን ድምጽ ሳይሰማ አይቀርም። ሲጀምር ካልተኛ በደንብ ነው የሚሰማው ራፋው። ምክንያቱም ማታ ምንም አይነት ድምጽ አይኖርም፣ ሁሉም ሰው ይተኛል። የኛ ድምጽ ደግሞ ከፍ ይላል። ይጎላል። ልክ ነሽ። እሱ ነው በደንብ አቅርበን አንተ ምን አይነት ፈተና ውስጥ ነው የገባነው? አሁን እኮ በስነ ስርዓት እንኳን እኮ መጫን እኮ አንችልም። ሰዎች እየተጠራጠሩ ከሆነ በስነ ስርዓት እንኳን እኮ መጫን አንችልም። ለዚህ ነው ማንንም አይግባ እያልኩ ያለው። በተቻለን አቅም እኛው መጨረስ ነው ያለብን። ለአራተኛ ጊዜ እንግዲህ ቤት አንቀይር። እሱ አልተኛ ካልሆነማ እንቀይራለን። ግድ ነው። ምክንያቱም ለመሰለህ አሁን ወጣቱም የሆነ ስራ ፈት በጣም አይታሃል። በጣም በጀማ ምናምን መቀመጥ ጀምረዋል። ሴቱም ደግሞ መንገድ ላይ ወጥቶ ቁጭ ይላል ምናምን። ማለት እኛ ስንገባበት ጭር ያለ ሰፈር ነበር ይሄ ሰፈር። አሁን እያየ ነው። ወጣ እንኳን ስትል እንትን ትላለህ። እኔ ስወጣ ስገባ ምናምን ነገር አስበው ቤታችን እንዲመስሎ እኛ ፏ ብለን ስንወጣ ሌላ አይነት እይታ ውስጥ ነው የምንገባው። እኔ እኮ እንዴት መሰለሽ ቤታችን ለስራችን በጣም ተመችቶኛል። ስልሽ አሁን እዚህ ውስጥ እንዴት ማየው በዛ ላይ ደግሞ የዋላ በራል ገባሽ አይደለ? በዛኛው በኩል የምናስቀምጣቸው እኛ ብቻ ነው ማየት የምንችለው። ስልሽ ስጋዎቹን ፓክ አድርገን የምናስቀምጥበትን ፍሪጅ እኛ ብቻ ነው የምናውቀው። እሱማው ገባሽ አይደለ? ሌላ ቤት ላይ ግን ቢሆን ፍሪጅ ማስቀመጫ ላይኖረን ይችላል። ያንንም ያህል ፍሪጅ እንግዲህ የት እናደርገዋለን? እንደምታውቂው ፍሪጁ ትልቅ ነው። አነስ ያለ እንኳን እንግዛ ብንል የሰውን ስጋን ያክል ነገር ያቀዘቅዛል ብሎ ማሰብ ከባድ ነው። ስጋ ሊበላሽብኝ ይችላል። ስጋው ተበላሸ ማለት ደግሞ ስራችን ከሰረ። ስጋው ከተበላሸማ እና ይሄንን ነገር ማድረግ ስለማንችል ቤት ድጋሚ መቀየር ስለማንችል እንደዚህ አይነት ደግሞ የተመቻቸ ቤቱ በጣም አሪፍ እኮ ነው። ይኸውልህ ቤቱ አንደኛ ተከራይ የለውም፣ ምንም የለውም፣ አከራይ የለውም። ትንሽ የግድ ማለት እንደፈለገን ብንፈነጭበት ማንም የሚቆጠር አካል አይኖርም። የቤት ኪራያችንን በስነ ስርዓት ከከፈልን። ግን ደግሞ ውጭ ያለው ማህበረሰብ ደግሞ በጣም ነው የሚያስፈራው። ምክንያቱም እኛ የሚቀርበን የለም ምናምን ቤታችን እንደምታየው እንዲህ ድክም ያለ ነው። እንኳን ማህበረሰቡ እንኳን ዛሬ የመጣው ያ ካሜራማን ያ ልጁ ማን ነው ኢንተርቪው ያደረገን ቅድም የመጣው ራሱ እሱ እንኳን ምንድነው ቤታችሁ እናንተ ምናምን አላለን። በአንድ ቀን የገመተ በሰዓታት ማለት ነው። ማህበረሰቡን ደግሞ አስበው ማለት ቤቱ እኮ ውስጥም ባይገቡ ውጭውን አይቶ እንኳን መገመት ይችላል። ማህበረሰቡንማ በደንብ መፍራት ያለብን። ማህበረሰቡንም አይልም ይኸውልሽ ያጉረመርማል ምን ይላል ከዛስ ኖርማል ነው። በተለይ እሺ ምንም ነገር ከሌለ የቅድሙ ማለት ያ ልጅ እንዴት መጣ? በእርግጠኝነት ያ ልጅ የሆነ ኮንታክት አለው። ምክንያቱም ከሱ ውጪ ማንንም አይሰማንም። እንዳልኩሽ በዚህ በኩል ያሉት የመስማት ቻንሳቸው ዝቅተኛ ነው። በዚህ ጋር ማይሰማ የሱ ክላስ እዚህ ጋር በእርግጠኝነት ምክንያቱም ድምጹን የምሰማው በቅርበት ሰማሁት ማለት የልጁ መተኛ እዚህ ጋር ነው ማለት ነው። ከዚህኛው ግድግዳ አጠገብ የልጁ መኝታ ከሆነ ደግሞ በደንብ ሊሰማን የሚችለው እሱ ብቻ ነው። እሱ
እየጋበዝን ቤታችን እያመጣን እስቲ ለምን ዛሬ አንተም ነው እንጥራውና እናዋራው እሺ ሸፈን አድርገው ለማንኛውም እሺ የሚያጠራጥር ነገር ካየሁበት አንተ እንዳለህ ና አንተ ልበስ እጅህን ደግሞ እንትን ሳትል ምን አይነት ልጅ ነው እሺ በቃ ወይ ታጠበው ወይ በደንብ ልበስ እንደዚህ የሆነ ልትወጣ ነበር እንዴ አንተ ልጅ ግን ታስበላናለህ እሺ ቢላውን ይተነሽ ውስጥ ነው ቢላው ጋርደው በደንብ ሸፍነው እሺ በጣም ጠንቃቃ መሆን አለብህ ሸሚዝህንም ቆልፈው አሁን ልጁ ከመጣ በኋላ የሚያጠራጥር ነገር ካየ እንሰይፈዋል ምንም ወደኋላ ግድ ነው እንኳን እሱ ማንንም ተሰይፎ የለ እንዴ ስለሽ በቃ ጠፋ ነው የሚባለው ጠፋ ነው ምን አገባን ቢጠፋ ባይጠፋ ምን እሱ ያስጨንቃል ነገር ግን የሆነ ምንም ያጠራጥር ነገር ካለበት በቃ ኖርማል ነው ለማንኛውም አቅርበር ፊሊንጉን ያለውን ነገር ማየቱ አይከፋም እኔም እሱ ነው ያሰብካለሁ እስቲ ካለዚህ የመቀመጫው ገም ካለ ድንጋይ ላይ አይጠፋም ባክ ሂድናየው እንግዲህ ውድ ተመልካቾቼ ድብቁን ካሜራ አይተን ተመልሰናል እዛው አካባቢ ነን አራቅንም ለዚህ ምስክር ያው የቤተክርስቲያኑ ቅዳሴ ይሰማችኋል ብዬ አስባለሁ ወንድሜን ድብቁ ካሜራ ላይ ካያችሁ ሊጠሩት ወይ ሊያዋሩት እኛን ተጠራጥረውናል ያው ካሜራ ይዘን ስንገባ ሁሉ ጊዜ ሁሉም ቤት ጥርጣሬ ስለሚኖር ተጠራጥረዋል እንደጠሩትና ትንሽ ፍራቻ እንዳደረበት ነግሮን ነው ካሜራ አብርተን እናንተ ጋር የተገናኘ ነው እነዚህ ሰዎች ጥፋተኛ እንደሆኑ አይተናል ምንም ጊዜ መፍጀት አያስፈልግም ግን እስኪ ይሄ ልጅ ጠርተውት ምን ሊሉት እንደሆነ ምን ሊያወሩት እንደሆነ አብረን እናያለን ምንድነው ያለ መጥተው ዛሬ ና እኛ ቤት ሻይ ቡና በልና ያለኝ እኔ ደግሞ ያው አጋጣሚ ከዚህ በፊት ጠርቶኝ ስለማያውቁ እንዴት ዛሬ እናንተ ከነገርኳችሁ በኋላ እንዴ ሊጠሩኝ ቻሉ ብዬ ነው እዚህ ጋር ጭንቅላቴ ላይ ፍራቻ የተፈጠረ ስለዚህ እኛ እያረጉት ያሉትን ነገር በአጠቃላይ ቤት ውስጥ ትንሽዬ ካሜራ አስቀምጠን እያየን ነው እየተከታተልናቸው ነው ምንም የሚፈጠር ነገር የለም እንዳልከው እነዚህ ሰዎች ከዚህ በፊት ያየኸው ቪዲዮ አይነት ሰዎች ሆነው ተገኝተዋል ሱስ ጋር ነው የሚሸጡት ወንድምና እህት ቢሆኑ በጣም የሚያጠራጥር ብዙ ነገሮች ስለተናገሩ ነው ያንን ካሜራ አስቀምጬ ወጣሁት ማለት ነው አንተም በተቻለ አቅም ለኛ ይሄንን ነገር ስላደረስክ አሁንም በጣም አድርገን እናመሰግናለን ውድ ቤተሰቦቼ መንደር ነገር ስለሆነ ያለንበት ቦታ ብዙ ድምጾች ሊኖሩ ሊረብሿችሁ ይችላሉ ግን የማንገባበት ጉድጓድ ማንወጣው ተራራ ማንፈነቅለው ድንጋይ የለምና እንዳትረበሹብኝ ስልጠይቃችኋለሁ ከአካባቢው አራቅንም እዛው አካባቢ ነው ያለነው ምን እየተፈጠረ እንደሆነ ደግሞ በስልካችን ካሜራውን ላይቭ እየተከታተልን ነው ያለነው ማለት ነው ግባና እስኪ ምን እንዳሉ ማለት ምን እንደሚሉህ እናያለን ችግርና ጥቃት ሊያደርሱበት ካሰቡ እኛ ፈጥነን የምንደርስ ነው የሚሆነው አሁንም እንዳገኘህን ወዲያው እንደደወልክን የተገናኘ ነው አይደል እናንተም ከወጣችሁ በኋላ ሲጨቃጨቁ እየሰማችሁ ነው በቃ ዋናው እሱ ነው ከጎናቸው ያለው አንተ ስለሆንክ አንተን ስለፈሩ ስለተጠራጠሩ ነው ና ብለው የጠሩ እስኪ የሚሉን አብረን ነው የምናየው ምንም አይነት ፍራቻ ምንም አይነት ጥርጣሬ እንዳይገባ ግባ የሚፈጠረው ነገር ሁሉ እኛ ያያየን ስለሆነ አደጋም ሊያደርሱበት ከሆነ እንደርሳለን ማለት ነው ቅድም ያልተናገርኩት ነገር አለ ብዙ ጊዜ አሁን ለሊት ላይ ሲገቡ ሲወጡ አሁን ለምሳሌ ብዙ ነገር ሊገጣጠም ይችላል ቢላ መሳላቸው ብዙ ሰው መግባቱ የክላክስ ድምጽ ይሰማል እናም ጧጧቱ ሁሉ ስንነሳ እንትኑ ይሄ መውጫችን ይበረንደው እንዳለ የታጠበ ነው እርጥበት ነው ዝናብ አልዘነበም ግን እርጥብ ነው ከዛ ስናያይዘው የሆነ የሚጎተት ነገርም አለ እሱን ሳስበው የሆነ ነገር ብቻ ደም ፈሶባቸው ሊሆን ይችላል ብቻ ይጠራ እንደዛ አይነት ነገር ነው ያለው ይመስላል ጥርጣሬህን በጣም ነው ወደድኩት ማለት አልጣላሁትም ከዚህ በፊትም ያዝናቸው ያገኘናቸው ሰዎች እንደዛ አይነት ነገሮችን ሲያደርጉ ለሊትን ተገና አድርገው ጨለማን ተገን በማድረግ ይሄን ስራዎች የሚሰሩት እስኪ እንደው ግን ከዛ በፊት ለኛ ከመናገር በፊት ያዋልኸው የጠየቀው ሰው ነበር አካባቢ ላይ አይ ከዚህ በፊት አልጠየኩም ብዙ ሰዎች ወደ ታች ሰፈራሉ ሞት ይባላል ግን ምንም ሬሳቸው አይገኝም ስለዚህ ይሄንን ነገር ብናገር አንተም የነሱ እንትን ምናምን ስለሚባል የእናንተን እንትን ቪዲዮዎች ሁሉ ስላየው እናንተ ጋር ነው የመጣሁት ቀጥታ ኦኬ ውድ ቤተሰቦቼ እንግዲህ የልጄም ጉዳይ አለ እዚህ ጋር ደግሞ ያላለቁ ጉዳዮች አሉ እሱን ደፋ ቀና እያልኩ ነገሮችን ለእናንተ ለማድረስ
እኔ ጋዜጠኛ ዳዊት ስራ ብዬ ወጥቼ አንድ ጥሩ ነገር ላይ እየደረስኩ ይመስለኛል። እነዚህ ሰዎች ትክክልም ወንጀለኛ ናቸው ወይ? አዎ ወንጀለኛ ናቸው። ወንጀላቸውን በስነ ስርዓት ሲናገሩ ሲናዘዙ ነበርና የኔ ውድ ቤተሰቦች እናንተም አብራችሁኝ እስካሁን ድረስ ቆይታችሁ ነገሮችን ለማስተካከል አብራችሁኝ በሀሳብ በአስተያየት ደፋ ቀና ስለምትሉ አክብራችሁ ስለምታዩን ክብረት ይስጥልኝ እላለሁ። እነዚህ ሰዎች ይሄ ልጅ ለምን ፈለጉት? ይዘነው እንሂድ፣ ይግባሱ። እኛ ከውጭ ሆነን ነገሮችን እንከታተል። ችግር ከተፈጠረ ደግሞ ቶሎ ገብተን እሱ ላይ ካሉት ከሚፈጠሩት ነገሮች በአጠቃላይ ለመጠበቅ እናንተ ተመልካቾች የፊት ቃል ገብቼ አሁን እንዲገባ እናደርገዋለን። ድብቁ ካሜራ ስራውን እንደቀጠለ ነው። አዲስ ነገር ካለ ለእናንተ ከማሳየት ወደ ኋላ አልልም። አሁንም እንዳይረሳ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ ይቀመጥልን። የኔ ውድ ቤተሰቦች ጊዜያችንን አናቃጥል። ለእነዚህ ሰዎች ምንም አይነት ጊዜ አንሰጣቸውም። እንግባ፣ ምን እንደሚፈጠር እኔ ከዛም በኋላ መልሰን የምንገናኝ ይሆናል። እንዳልኳችሁ እናንተ በተደጋጋሚ ላይክ፣ ሼር፣ ሰብስክራይብ አድርጉ እምለው የኔ የድካም ውጤት የልፋት ውጤታችን እናንተ ስለሆናችሁ በእናንተ ድካማችንን ልፋታችንን እፎይ ብለን እንድናርፍ የሚሆነው እናንተ ላይክ፣ ሼር፣ ሰብስክራይብ ሀሳብ አስተያየት ስትሰጡበት ነውና ወደ መኖሪያ ቤቱ እንሂድ። ድብ ካሜራው ላይ አዲስ ነገር ካለ እንዳልኳችሁ አሳይቻችሁ እሱ ሲገባ ያለውን ነገር እናያለን። አዲስ ነገር ከሌለ ደግሞ እሱ ከገባ በኋላ ያለው ነገር ይቀጥላል ማለት ነው። አሁንም በኋላ እስክንገናኝ አብሮነታችሁ አይለየን። ጠራህ? እኔ ምነው ዛሬ መብራት ምን ሆኖ ነው? ምን አስበው ነው? ዋው መጣ። ከቅድም ጀምሮ አስተካክለው እሱን ምን አለክ? ኧረ ምንም የተለየ ነገር አላየሁበትም። ኧረ እስቲ ይምጣና ደግሞ እናየዋለን። ይመስለኛል ደህና ሰው ይመስላል። አይ የሰው ደህና የለውም እባክህ። ይምጣና እስቲ ለማንኛውም ያለውን ነገር እኛም ደህና እንመስላለን። ጠላትህን ቅርብህ አድርገህ ነው እንደዛ ቢያንስ ያለውን ነገር ማወቅ የምትችለው። እና እንጠብቀዋለን። ምግብ ነው ሰርተሻል? ኧረ እኔ አልሰራሁም። ሰላም አለ። ግባ። አራት አለ። ግባ። እንዴት ነህ? ግባ ቁጭ በል። ሰላም ነው። እንዴት ነህ? ሁሉ ሰላም? ቤተሰብ ደህና ነህ? አንድ ሰፈር እየኖርን በቃ ያው ምን እናድርግ ተመሰለ ትምህርት ነው። አዎ አይደለ? ዛሬ ገባህ አልገባም ትል ነበር ነው እንዴ ምንድን ነው? አያት እንዴት ናቸው? ደህና ናቸው። ሁሉ ሰላም ማዘር? አንድ ሰፈር እየኖርን እንደዚህ እንደባዳ ሰላም እንኳን አንባባልም። ለዛውም ጎረቤት እዚህ ጋር ሙሉ ትምህርት ስለሙሉ ብዙ ጊዜ ትምህርትስ እንዴት ነው? በርታ እሺ፣ ጠንክር። ጎበዝ ተማሪ ትመስለኛለህ። እርግጠኛ ነኝ። ትንሽ ቲክቶክ ላይ ታበዛለች። ሰማሃለሁ እኮ ቲክቶክ። አዎ እዚህ ጋር ነው አይደል? ለምይታ ሰማሃለሁ ቲክቶክ እያየ ስስቅ። ደግሞ ምንድን ነው ያው ቴክኖሎጂ መራቀቅ ነው። ቲክቶክ ያው ግድ ነው ለመዝናናት ያስፈልጋል። አይ ቢሆንም ግን እሱ ተማሪ ስለሆነ አሁን በዛ ሰዓት አሁን ሌሊት 7 ሰዓት 8 ሰዓት አሁን እሱ የት ነው መገኘት ያለበት? ወይ እያነበበ ነው ወይ ደግሞ እየተኛ ነው። ስለዚህ እንጂ ቲክቶክ ምናምን ስክሮል ማድረግ ምንም አይ በተኛ ሰዓት ስራ ነው። ያው ስራ ነው። ያው ስልካችን ላይ እና ላፕቶፓችን ላይ ተጠደን ነው የምንውለው እኛ እና ሚስጥሩ ለምን ስራ እኮ ነው። ቢዝነስ አሁን አንተ ትንሽ ተማሪ አንተ ተማሪ እኛ እኮ ተምረን ብዙ ነገር አሳልፈን ነው እዚህ ጋር። አንተም ደግሞ ነገ ላይ ይኸውልህ አሁን በደንብ ስትማር ነው እዚህ ጋር መድረስ የምትችል። አንተ ግን ካሁኑ ስክሮል እያደረክ በደንብ አጥናሽ እና ምን ትሰማለህ? ምንም ያው ግን ማታ ነው በጣም ይሰራል። ምን ነው እንዴት እንትን እኮ ነው ባይገርም
አሁን እኛ እንትን ነው የምንሰራውና ባይገርም ይሄ ኦንላይን እቃዎችን እያስመጣ ነው የምንሸጠውና እቃዎች ከድሬዳዋ ከሐረር ከጅቡቲ ኦኬ እቃዎች ምናምን ስናስተካክል ነው የሚሰማው በቀን አይደርሱም ሩቅ ስለሆነ ለሊት ነው የሚገቡት እና እኔ እኮ መኪና ክላክሰን አልሰማ ጓደኞቼ ናቸው እነሱ ናቸው የሚያመጡልንና አንዳንዴ ያው ከምናምን ስናወርድ ሰዓት ይሄድብናል አጉል ሰዓት ይሆንና አጉል ሰዓት ይመጣሉ በባህር ለሊት 9 ሰዓት 8 ሰዓት 7 ሰዓት ምናምን ይመጣሉና በደረሱበት ሰዓት ደግሞ እቃችንን ካልተረከበን ያው ሙሩፍ የሚባል ነገር አለ ግብር ምናምን የሚባል ነገር አለ ኦንላይን ቢዝነስ ደግሞ እነዚህ አይነት ነገሮች በጣም ትልቅ ይሰራ ናቸው ያው ይገባል ወጣት አይደል ብዙም ደግሞ ከማህበረሰቡ ጋር ምን ግንኙነት ይጠቅም እንዴት መሰለህ ቢዝነስን ስትሰራ ዝቅ ብለህ አንገትን ደፍተህ ጥፍት ብለህ መሆን አለብህ መውጣት ባለበት ሰዓት ወደ ላይ ትወጣለህ ገባህ አይደል አሁን እኛ ስናስገባ ምናምን መኪናው ሲቆም እቃዎቹን ስናወርድ ምናምን ስናስገባ በንጋታው ደግሞ ለሊት ላይ ለመውሰድ ሲመጡ ያው እነሱ የሚመጡት ከተለያየ ከሩቅ ቦታ መጥተው ምንጭነላቸው ትንሽ እቃ አይደለም እንዳልኩ ምንጭነው በካርቶኖች ምናምን በርከት አድርገን አንዴ ብናወርድ ነው ለማትረፍ በደንብ ጫና አድርገን መክፋት አለብን እና ለዛ ነው ድምጽ ይወጣው እና ሌላስ ምን ትሰማለህ ሌላ ምን የተለየ ነገር ትሰማለህ ቀን ስለዚህ እየተኛችሁ ለሊት ነው ስራችሁ ቀን ቢሆን ብዙ እንቅልፍ የለንም ባይገርምህ እቃዎች ምናምን ልክ ኦንላይን ሲለቀቁ በቅርብ ሆነ መከታተል ይጠበቅብናል በቅርብ ሆነ ለመከታተል ደግሞ ሁሌም ኦንላይን መሆን አለብን ገባህ አይደል ረበሽናቸው አይ ችግር የለውም አንተ ግን ተኛ ለሊት ብዙም እንትን አትበል ምክንያቱም ተማሪ እና ሌላስ ምን ሰማው ሌላ የሆነ በቃ የሰው ልኮት ይሰማኛል እኔ እና እሱ ለና ያው ወንድምና እህት እኮ አንዳንዴ እንሯሯጣለን ስራ ምናምን ስንጨርስ አንዳንዴ እንላፋለን ነው ብላችሁ ምን ነው እቃዎቹም ሲወርዱ እኮ ያው ኮቴ ይበዛሉ አዎ ሲያስገቡልን ምናምን እቃዎች ምናምን አሪፍ ነው እንደዛ እኮ አዎ እና ሌላ ምንም አይሰማም ማለት ነው ሌላስ ምን ሰማ እስቲ ነገር ሌላ ብዙም የሆነ ሰው ሲመጣና ሲንጫጫ እኮ ያው እቃዎች ምናምን ሲገቡ አውራጅ ጫኝ ምናምን ይባሉ አካላቶች አሉ ያው ቤተሰብ ምናምን ይመጣ እንዴ የብዙ ድምጽ ነው የሚሰማው ኧረ ብዙ ሰው አይ ያው አንዳንድ ጓደኞቻችን ምናምን አንዳንዴ ከመጡ የሚበዛው ከዛን ደግሞ ስቶር ምናምን እናስቀምጣለን ከዛን መሸጥ ምናምን ጀምራለን እንደ ስቶር ራሱ ምን ተጠቀሙ ወዳችን ዋው እዚህ ምናምን ነገር እናስቀምጣለን ምን ፈልገውን ነገር እንትን እንላለን ማለት ነው እና ጓዶን ወሬት ነው አንዴ ኮሌ ሆነ ምንድነው የምታየው ስቶሩ ነው ማለት የሶስቱ ዝም ብሎ ይታያል እንዴ አንተ ዛሬ አይደል እንደ ቤታችን የመጣ ነው የምን ስቶር ነው የምትለው የምትፈልገው እቃ ካለ አነግረንም እንዴ ለኛ ይቅርታሽ ሄደ ስራ ያን ነው የምትሄደው አሁን አጥናዳራችሁ አይ በኋላ ተጠናዳ ትልቁ ላንቺው ይሄ ምን ያደርጋል ምን እያደረጋችሁ ነው እናንተ ናታንስ ታናሽ ይጣሉ ምንድነው ይልቃል ምን እየሰራ ነው ሲጀምር የሰው ቤት ያለ ፍቃድ ይገባል እንዴ አንተ ሰው እንደምን ነው ተመታተንከን ምንድነው ያረጋችሁልሽ ምን አደረኩ ምን አርጓችሁ ነው ልጁን የምታሰቃዩት እንደዚህ ሲጀምር አንተ ማን ነህ አትጩ ያለ ፍቃድ ቤታችን አትጩሂ ምንድነው ያረጋችሁልሽ ምን አገባክ እሺ ካሜራ ማናግባና ካሜራውን አንሳል ካሜራ ነው ወደዛ አድርግልን የምን ካሜራ ነው እሺ አይታወቅባችሁ ኦንላይን ሰራተኞች ምን ልታደርጊ ነው አሰብ የምትፈልገው አንተ ከኔ የምትፈልገው ነገር ካለ ስራ በጠቅላላ በዚህ ተበብቆ በነበረ እዚህ ቤት ካሜራ በስነ ስርዓት እያንዳንዱን እንቅስቃሴያችሁን ስለ ስራ ስትወሩ የነበረውን በአጠቃላይ አውቄያለሁ አሁን ማንም አይረባው ሲጀምር ምንድነው አንተ ከእኔ መጣኸው ማን ይላከክ እኔ ላከኝ አካል ላከኝ ግን አንቺ ምንድነው የምትሰሪው ሲጀምር ያለ ፍቃድ
ፍቃዴ ቤቴ ካሜራ መሰጣው ያንቺ ተማን ፍቃድ ነው የምጠብቀው እንዴ? አዎ በቤቴ የሚከናወነውን ነገር እኔ ስፈቅድልህ ነው ምንም ነገር ማድረግ የምትችለው። አይ መትል ከሆነ ደግሞ ማረገውን አውቃለሁ። ምንድነው የምታረጊ? ምንም ነገር የማረግ ኃይል አለ። አስፈላጊ ከሆነ ኮሞክረን አሁን ትወጣለህ። ካሜራ አጥፋ። እሺ ካሜራው ይጠፋል እኮ አስጠፋልኝ። ካሜራ እየሰራሻት ያለችውን ግን እያንዳንዷን ነገር ትነግሪኛለሽ። የሰማሽ ነው? አሁንስ ዝግጁ አይደለሽም ለመናገር? ምንድነው የምናገረው? ስለሰራሹና ስለምትሰሪው ስራ ኦንላይን ሰራተኛ ነኝ ልትይ ነው? አሁን ለኦንላይን ስጋውን ኦንላይን ነው የምታቀርቡት? ስለምን ስጋ ነው የምታወራው? እዚህ ቤት ስላለው አሁን ጓዳ መግባት እኮ አቅቶን አይደለም ቁጭ ብለን እያናገርሽ ያለ ነው። የሰማሽ ነው አይደል? ቆይ ሲጀምር ማለት ነው አንተ ማን ስለሆንክ ነው ቤቴ ውስጥ ድብቅ ካሜራ አድርገህ ሄድከው? ማን ስለሆንክ? መደረግ ስለነበረበት ይሄም እኮ ወንጀል ነው። የአንድን ሰውን ቤት ያለ ፍቃዱ ካሜራ ደቅ ነው የሚሄድ ወንጀል። ክሰሽን አልኩሽ እኮ መክሰስ ካለብሽ እኔ በህግ ምናምን መሄድ ሰው አይደለም። በራሴ ጨርሰዋል። በቢላ ነው የምትሄጂው አንቺ። አየንሽ እኮ ምንም የማያጎረቤታችሁ ቁጭ ብለህ ታድራለህ። ድምጻችንን ስለምትሰማ ብላችሁ ልትገሉት ስትሉን የደረስነው እኮ መንገዴ ላይ የመጣ ሰው ከሆነ ማንም እንኳን ጎረቤት ለምን ማንም አይሆንም። ስራዬን የሚያበላሽ ሰው ከሆነ እንኳን ጎረቤት አይደለም ማንም ቢሆን ግድ አይሰጠኝም። በቃ ኮንፊደንስሽ ትልቅ ስራ ነው የምትሰሪው አይደል? ይሄ ስመጥር የሚያስደርግሽን ይኸውልሽ የኔት እኔ እንዳንቺ ጊዜ አልተረፈኝ። እሺ አሁን ለማንኛውም ካሜራን ታስጠፋለህ? ለምን አስጠፋልሻለሁ? ሲጀምር አጥፋው እንዴ! እስቲ ተነሽና ሞክሪ። ሲጀምር ያለ ፍቃድ እሱ ማን ስለሆነ ነው የሚቀርጸኝ? አንቺን ፍቃድ አንጠይቅም። ለሌባ ፍቃድ አለው እንዴ? ይኸውልሽ የኔት አሁን ጊዜ አልተረፈንም። እስካሁን ድረስ እዚህ ቤት የነበረው ማስረጃ በቂያችን ነው። ይዘን መሄድ እንችላለን። እሺ ከዛ በፊት መደራደር እንችላለን። በምን መጠቃቀም ነው እኮ እንጠቃቀማለን። መጀመሪያ ግን ስለ ስራሽ ስለምን እንደምትሰሩ ውስጥ ስላለው ነገር ግልጽ አድርገሽ ትነግሪኛለሽ። ችግር የለውም። እሱ ነው ፈልገው። አንተ ወደኛ ስራ መቀላቀል ትችላለህ። እሺ የምትፈልገውን ገንዘብ እንሰጥሃለን። የምትፈልገውን ኑሮ ትኖራለህ። በምትኳ ፈን ትዘጋለህ። ተስማማል? እሺ ግን ከዛ በፊት እንዳልኩሽ ጓዳ ያለውን ነገር ታሳይናለሽ። ምንድነው ጓዳ የምትለው? እቃሽን ከጓዳ ችግር አለብህ እንዴ? ይኸውልሽ አሁን አፍሽን እንድትከፍቺ አይደለም እያናገርኩሽ ያለሁት። ስለምትፈጩበት ነገር ስለምትሰሩበት ማቴሪያል በአጠቃላይ ታሳይኛለሽ። አብራችሁ እንድሰራ አይደል የፈለግሽው? ያን ስራ የምሰራው ሳቀው ነው። ሳላቅ እንዴት ሰው ከመሬት ተነስቶ ስራ ይሰራል? አይሰራም እኮ። አንቺም ያሳየሽ ሰው ስላለ አይተሽ ነው እዚህ ስራ ውስጥ የገባሽው። በቃ በጣም ብልጦንክ ማለት ነው። እኔ ነው እንዴ? እኔ እኮ እዚህ ስራ ውስጥ በጣም ብዙ ቆይቻለሁ። ለምን 20 ዓመት አይሞላሽ? እንዳልከው ከሆነ ደግሞ በካሜራክ ብዙ ነገሮችን አይተሃል። ቀላል ሰው እንዳልሆንኩም ደግሞ ታውቃለህ ብዬ አስባለሁ። በምንም እኔ አንዳንቺ አይነት እንዲህ ገለባ ቀላል ሰው አላውቅም። ችግር የለውም። ስለ ገለባው ምናምን ሌላ ጊዜ እናወራለን። እሺ አሁን ምንድነው የፈለግሽው? ያዝኩትን ማስረጃ ይዤ ወደ ህግ ልሂድ ወይስ ተስማምተን ያሉትን እቃዎች ታሳይኛለሽ? ወስኝና ጊዜ አልተረፈንም። እንዳልኩሽ በጣም ብዙ መድረስ መሄድ ያለብን ቦታ አለ። እየቀለድን አይደለም። ያው አሁን ሁሉንም ነገር ኦሬዲ አውቀሃል። ስለዚህ እቃዎቹን ነው ማየት የፈለኩት እንጂ እኮ ስራችሁንማ አየሁት እኮ። ሁሉም ነገር ጓዳ አለ። ስለዚህ ገብተሽ አሳይና ስለመፍጫሽ ከጀርባ በኩል ስለምትሉበት እቃ ቆሻሻ ምናምን የሚጣልበት ስትሉ ስለሰማው። እሺ ላሳይህ፣ ግን ወደ ህግ ሄደ ይዘኝ እንደማትሄድ በምን እርግጠኛ? አሁን እኔ ጋር የምትደራደሪበት ምንም አይነት ምክንያት የለም። አምነሽ እንደዚህ ነው የምትሺ ከሆነ ታልሽ፣ ካልቻልሽ አልኩሽ እስክታሚኝ አልጠብቅም። እኔ ስራዬን ነው የምሰራው። ምንም ከኔ ጋር የምትደራደሪበት ነገር የለም። ቆይ አንተ ሲጀምር ማን ጠቁሙን ልመጣስ የቻልከው? የመጀመሪያ ቀን ያየው ቀን እንዲሁ አይቼን ይጠላውክ። ለዛ ነው እኮ የምጣላ ሰው ነኝ። እውነት እኮ ሰው እንዴት ይወዳል? አትወዱም እናንተ ደግሞ ስራችሁ። ምንድነው እውነት የምትለው? ሲጀመር እዚህ ምድር ላይ እውነት አለ እንዴ? የለም። እያየን አይደል እንዴ? እኮ እውነት የለም እኮ። መጀመሪያም እኔ ከናንተ በፊት በእንደዚህ አይነት ስራ የተጨመላለቁ ማት ሰዎች አጋጥመውኛል። እና ታዲያ አንዷ ደግሞ አንቺ በእንደዚህ አይነት ስራዎች ውስጥ የተጨመላለቀ በጣም ብዙ ሰው የምታውቅ ከሆነ አንተ ደግሞ ለዚህ ሁሉ ሰው አትተርፍም። ስለዚህ አርፈህ ብትቀመጥ አይሻልም? አሁን ወደ ጉዳያችን ንግባ ወይስ ሐሳብሽ ምንድነው?
ከወንድምሽ ጋር መቆየት ያለብኝ ማውራት ስላለብኝ አንቺ ያሉትን ነገሮች አስጎብኝ ሁሉም ነገር ጓዳ ነው እሱን ልጥራው እሱ ይሻላል ጥራውሽ ቁጭ ተነሽ ጥሪው በዛው እዛው ውጭ ጠብቂኝ አንቺ ተነሽ ግን አንፋታ የሆነ ጊዜ ላይ እንገናኛለን እመነኝ አመንኩሽ ምንድነው እሺ አሁንም እየተወራጨህ ነው አልወጣልህም አቤት አልወጣልህም ምኑ ትቢቱ ጥጋቡ ውጭ አላስተናገዱህም በደንብ አላናገሩህም ከማን ጋር እየተሳፈጣችሁ እንደሆነ አልገባችሁ ይኸውልህ አሁን ስላንተ ማንነት ልንሰማ ይሄ እንቶ ፈንቶ ልታወራልን አይደለም የመጣ ስለምትሰሩት ስራ ሙሉ በሙሉ መረጃው አለኝ አሁን የተጠራህበት ምክንያት ውስጥ ያሉትን እቃዎች እንድታሳየ ገብተህ ማየት ትችላለህ ግን ደግሞ አንድ ነገር ልንገርህ እኔ ልታሳስረኝ ልታስፈረድብኝ ምንም ልታደርገኝ ትችላለህ ከኔ በላይ ያሉት አካላቶች ግን እኔ እነሱ ጋር ሳልደርስ አንተን አስረዝሜ እለቅሃለሁ እየነገርኩ ሰምተኛል አይደል አንተንም እህትህንም አስረዝሜ እለቃችሁና የበላይ የምትሉት አካል ጋር ታደርሱኛላችሁ እነሱን አቅም አንተ ልትገድበው አትችልም ማንንም ሊገድበው አይችልም እሺ የኔንስ አቅም ማን ላሳየህ እሱን ማየት ትፈልጋለህ እኛ ምንም እንፈራ አይነት ሰዎች አይደለም ገንዘብ አላችሁ ገንዘብ አለን አቅም አለን ሰው አለን ሁሉም ቦታ ላይ ብንሄድ መፍትሄ አለ የምትበሉትም ሰው ነው የምትጠጡትም ሰው ነው ሁሉም ነገር ዙሪያችሁ በሰው የተከበበ ነው አይደል እኛ አቅራቢ እንጂ በሊት አይደል አትበሉትም ትሰጡታላችሁ ለሰው ይሄናውን ጎረቤትህን ምን አድርግ ብላችሁ ነው ለሊት ድምጽ ሰማለው ስላለ ነው እንደዚህ አይነት ውሳኔ ልትወስኑበት የነበረው እኔ ባልደርስ ለማታው ቴካዊ ይደርስላችሁ ነበር አይደል መቀኘውን ኩባችሁ እሱንም አውቀ አንድ ነገር ጊዜውን የተሻሟችሁ ይኸውልህ እኔ ምንም ልልህ አልችልም እንደፈለክ ማድረግ ትችላለህ ከፈለክ እቃውንም ወጥተው ወሰደው ወይ ደግሞ ገንዘብም ከፈለክ እንስጥህና ይድልን ገንዘቡን እንድቀበል የምትፈልግ ከሆነ እያንዳንዱ ቃ ምን እንደምትሰሩበት እንዴት እንደምትገለገሉበት አሳየ እሱ የግል ምስጢራችን ስለዚህ ራሴ ገብቼ ነው ናይ ታነስ ምን ፈራው ነው አረ እንደማትፈሩማ አወቅን እኮ እሺ ቢላው ጫለለ አየነው ቢላው ይሄ ማሽኑ ነው መፍጫ ነው ከጎኑም ያለው ማሽን ነው አይደል ማሽን አይ ጥሩ እሺ ሌላ እንዴት ነው ይሄንን ውሃ የምታሞቁበት ነው እርግጠኛ ነኝ አጋላውን ሰው ይታረዳል እሺ በስተጓሩስ ምንድነው ያላችሁ ሶስት ወራችን እንቀመጥበት የሶስት ጋር እስቲ ጣራውን እያየሁን ወረ ላይም ሌላ ክፍል አለ ነው አው እንደ ቆጥ ነገር አላችሁ እንደ ቆጥ ነገር ተደራጅታችኋል በጣም ነው ደስ የሚለው እሺ ስለዚህ እናንተን ከካሜራ ጀርባ አወራችኋለሁ ውድ ቤተሰቦቼ ላወራቸውና ተመልሼ እመጣለሁ ወደ አንተ አሳልፉት እንግዲህ ውድ ቤተሰቦቼ የተፈጠረውና ሲፈጠር የነበረውን ነገር በአጠቃላይ እንዳያችሁት ነው ይሄንን ልጅ ጎረቤት ድምጽ ሰምተሃል እኛ ምን ሰራውን ሰምተህ ለሰው አሳልፈ ሰተህናል በሚል ርካሽ የሆነ ሐሳብ ወይ በጥርጣሬ የማይሆን ነገር ሊያደርጉት ነበሩ እኛ ቀድመን በመገኘታችን ይሄ ልጅ ሊተርፍ ይችላል ማለት ነው የኔ ውድ ቤተሰቦች የኔ ውድ ቤተሰቦች አይገልጻችሁም እናንተ ስላላችሁ ነውና ሁሉ ጊዜም ያለነው እኛ ከኛ ጀርባ ሁሉ ጊዜ ያላችሁት እናንተ ናችሁ በላይክ በሼር በሰብስክራይብ በሐሳብ አስተያየታችሁ ድጋፍና ምኞታችሁን ለምትመኙን ያው ልጄ እንደጠፋ ነው አሁንም ያለው እነ ሮቤልም አቤልም ሁሉም በቻሉት አቅም ልጄን ፍለጋ ላይ ነው ያለነው እኔ ግን ድንገት ይሄ ነገር መጥቶብኝ ወደዚህ ጉዳይ መጥቼ ነው ማለት ነው ከዚህም በኋላ ልጄን ወደ መፈለጉ ነው የምንሄደው ጊዜን መስዋዕት አድርጌ
ያለችኝን ጊዜ ተጠቅሜ ነውና ይሄንን ቪዲዮ የሰራሁላችሁ እንዲታይልኝ ፈልጋለሁ። ላይክም ያስፈልገዋል፣ ሼር፣ ሰብስክራይብ፣ ሐሳብ አስተያየት በደንብ ያስፈልገዋል። ሼሪ ደረግ ሰው ይማርበት፣ ዘመድ አዝማድ ጎረቤት ጓደኛ ይወቀው። አሁን ላይ ከተማው ላይ እንደዚህ አይነት ነገሮች በተደጋጋሚ እየተፈጠሩ እያየን ያለነውና ወደ ቤተሰቦቼ እናንተም ካያችሁት ነገር ተጠንቀቁልኝ ነው የምለው። እንደተለመደው ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሐሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ ቪዲዮ ላይ እስክንገናኝ ድረስ ደግሞ ቸር ቆዩልኝ።